ካለብን ከባድ የሆነ ቻሌንጅ ውስጥ ካለብን ጭንቀት መውጫ ትልቁ መንገድ ምን እንደሆነ ታውቃላችሁ? ለወዳጆቻችሁ መጸለይ። ከናንተ አልፋችሁ ለሰዎች መጸለይ ስትጀምሩ የናንተ ችግር የናንተ ቻሌንጅ ኤቭሪቲንግ መፍትሄ ያገኛል። አይገርማችሁ? ኢዮብ ምዕራፍ 42 ላይ ምን ይላል? ኢዮብም ለወዳጆቹ በጸለየ ጊዜ ምርኮ ተመለሰለት፣ ያውም 2 እጥፍ ሆኖ ተመለሰለት። ለሰዎች ለወዳጆቻችሁ መጸለይ ስትጀምሩ። ስለዚህ ጋይስ እስቲ ለወዳጆቻችን ከኛ አልፈን ለሰዎች መጸለይ እንጀምር። ያኔ ምርኳችን ይመለሳል። የትኛውም ሰይጣን የተቀበለን ሰይጣን የቀማን ነገር በሙሉ የትኛውም ቻሌንጃችን መፍትሄ ያጣ ነገር በሙሉ መፍትሄ ያገኛል። ስለዚህ ለወዳጆቻችን እንጸልይ። ከኛ አልፈን ለሰዎች ለጀነሬሽን መጸለይ እንጀምር። ያኔ እግዚአብሔር በእኛ ህይወት ታምራት ይሰራል። መቻችሁ